አብዛኛው ሴት ነው ፍትህ ብሎ ይጠይቃል። ፈጸም ነው ጥቃት መፈጸም አልደፈራትም። መድፈር ማለት ምን ማለት ነው ያልኩ ለዛ ወይ ጥቃት ፈጸም። የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮሜንት ምንድነው ማለት ነው? ሀገራችን ወንዶች ራስ ወዳድ ናቸው። ይደፍራሉም ለማለት መረጃ የለህም። ይደፍራሉ ለማለት ግን እየገጠመ ያያየን ነው። ፊዚካልም ይሁን ኢሞሽናልም ነገር ነው የተቀመጠው። ከታክሲው 50% በላይ ወንድ ደፋሪ ነው ኢትዮጵያ ውስጥ። ሴት ልጅ የፈለገ ነገር ቢሆን ታለቅስ ማይት አለ። ይሄንን ለመናገር እሺ አንድ ጠይቀህና ትመልስ። ይኸውልሽ ቆይ ይሄን ልጨርሰው። ማስረጃ ስጪኝ ማለት ይኸውልሽ ለምሳሌ ከተደፈሩ ሴቶች በላይ ምን ማስረጃ ምን ያህል ሰው ደፈራቸው? እንደዛ አንድ ደፋሪ ነው አይደል? ደፋሪ አይደል? ነክ አይደል? ህፃን ልጅ ስትደፈር እያየሁ እየተፈጠረ ያለው ኢሜጅ ትክክለኛ ኢሜጅ አይደለም። ቃል ኢትዮጵያውያን በሙሉ ደፋሪዎች ናቸው። ደግሞ ማንም ወጠጤ እየተነሳ የሆነ ስምና ኢሜጅ ለኢትዮጵያ እንዲሰጣት አለ። የሴት ልጅ ጥቃት ይቁም። የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮሜንት ምንድነው? ሃሽታግ ተሰማና በቃም በሚሉ ኮሜንቶች ገጹ ተጥለቅልቋል። ይህ ቻሌንጅ በትግራይ ክልል በግፍ ተገድላ ፍትህ ባጣችው ዘውዱ ሀፍቱ ምክንያትና ገዳዮቿ ከስር በነጻ ከተለቀቁ በኋላ የተቀጣጠለ ሲሆን በርካታ ተጽዕኖ ፈጣሪዎችም ቻሌንጁን ተቀላቅለውታል። የቻሌንጁ አስጀማሪና መሪ ጆርዲ በዛብህ ስትሆን ቻሌንጁ በርካታ ኢትዮጵያውያኖችንም አነቃቅቷል ተብሏል። ተሰማ ጆርዲ ናት ያስጀመረችው። ጆርዲና የባልደረቦቿ የሚባሉ እና ቤቲን ጨምሮ ማለት ነው። ቤቲ ፍንጭቷ ነች። ጥርሷን አላስተዋልኩም። ፍንጭት ነች። እሺ ብቻ ተሰማ ነው። በጣም ብዙ ጥቃት የደረሰባቸው ግን ደግሞ ፍትህ ያላገኙ ሴቶችም ህጻናቶችም አሉና ተሰማ ተብሎ አሁን ላይ የተጀመረው ጠቅላይ ሚኒስቴሩ የቲክቶክ ፔጅ ላይ እየተሄደ የተሰማ ሎጎ መለጠፍ ተጀመረው። በጥሩ ሁኔታ እየሄደ ነው። እንግዲህ መልስ እንጠብቃለን። የኛ ማህበራዊ ትስስር ገጽም በተለይ ቲክቶካችን ላይ የተሰማን ሎጎ አድርገን እኛም በይፋ ይህንን ካምፔን ተቀላቅለናል። ይህንን ለማድረግ ያሰብንበትን ምክንያት ምንድነው? ነገርየው መሰረት ጥሎ በደንብ ትኩረት እንዲያገኝ ነው። እናት፣ እህት፣ ባለቤታችን፣ ልጃችን ናት ሴት ማለት እና እኛም ወንዶች ደግሞ የበለጠ አጋሮች ሆነን ይህን ነገር መከላከል መቋቋም አለብን። ምክንያቱም የእሷ እንባ የእኛ እንባ ነው። በጾታ ልዩነት የምናልፈው እንግዲህ ጉዳት ሊኖር አይገባም። ሁላችንም ሊሰማን ይገባል ብለን ነው እንግዲህ ይሄ ማሂንም ይወክላል። ማሂ የሆነችው ነገር ግን የኔም ህመም የዘመንም ህመም ነው። ስለዚህ በተለይ ደግሞ በዋናነት የወንዶች አጋርነት ጥቃትን ለማስቆም ትልቅ ሚና አለው ብለን ስለምናስብ ይህንን ካምፔን እኛም በይፋ ተቀላቅለናል። እንግዲህ ከዛሬ ጀምሮ ለቀጣዮቹ ጊዜያት በሚደረጉት ነገሮች እኛም ይሄን ነገር እናስተላልፋለን። ትልቁና ዋነኛው ነገር ግን ያሉና ያጭር ጊዜ ጉዳይ እንዳይሆን እንፈልጋለን። እንግዲህ ይሄ ሁሉ ህዝብ በነቂስ ይህንን ጉዳይ እያደረገ ያለው ትኩረት እንዲሰጠው በዘላቂነት ሴት ልጆች ሴት ኢትዮጵያ ውስጥ የምትሳቀቅ እንድትሆን አይፈለግም፣ መሆንም የለበትም። በብዙ መልክ የጀርባ አጥንት ሆነው ነው አብረው ነው ያሉትና ይሄ ነገር እንዳይሆን ትኩረት ተሰጥቶት ቢኬድ ከህግ አውጪ ጀምሮ ህግ አስፈጻሚ እነዚህ የምንላቸው አካላት በሙሉ ጉዳይ ብለው ሊይዙት ይገባል። ይህንንም እንግዲህ ለማስተላለፍ ነው። ሁላችሁም ይሄን ጥረት እያደረጋችሁ ያላችሁን ሰዎች ሳናደንቅ አናልፍም። ይሄ ጉዳይ ደግሞ ከማንም መጣ ከማንም በዋናነት ከዚህ በፊትም በነበረው ዝግጅታችን የተወሰኑ ክርክሮችም ያደረግንበት ነበር ከማሂ ጋር። ይሄ ጉዳይ ከማን ነው የመጣው የሚለው አይደለም ጉዳዩ መሆን ያለበት። በጉዳይነት ደረጃ ግን እውነት ነው ትኩረት ያስሻዋል ወይስ አያሻውም የሚል ነው።
ከዛ አንፃር ቢታይ ጥሩ ነውና ይሄንን ለምታደርጉም ሰዎች እናመሰግናለን። በርቱ። 50% ወንድ ሬፕ የሚያደርግ ነው ምናምን አለች። 3% አይሞላም 90 ምናምን % እንደው ሴት ስትጠቃ ሴት ስትደበደብ ራሱ በጭራሽ መንገድ ላይ ቆሞ አያይ። በጭራሽ እኔ ተማሪ እያለሁ 11 አይፍል ተማሪ እያለሁ ለሴት ብዬ ከወንድ ጋር ጣልቻለሁ መንገድ ላይ ማለት ነው። ለያውም በባልና በሚስት መሃል ምንም ያክል ሰውየው ምን አበቀ ጠረን ገሎ ነው የሚያክለው። የኔ 4 ነው የሚያክለው። እኔ እንደ አሁኑ ግብዳ አልነበርኩ። ተማሪ እያለሁ ስፖርተኛ ነበርኩ። ግን ይሄ በቃ በጣም ግድንግድ አሁን እንደምታዩኝ አይደለም። አሁን ያው ከዚህኛው ተከሼ እስከዚህኛው ተከሼ በበቅሎ የ6 ሰዓት መንገድ ነው ገባ። ግን ተማሪ እያለሁ ያው ወርክአውት ምናምን አደርጋለሁ። ግን ያን ያህል በቃ አልነበርኩ ፊት አልነበርኩም። እና ሰውየው በቃ ምንም ያክል ሸዋዬ ነው። በቃ በጣም ረጅም ነው። በቃ ሸዋዬ እንደሆነ ያስታውቃል ገና ከሩቁ ማለት ነውና እኔም ገጠመኝ ከቺጋ ነበርኩ። እኔም ገጠመኝ የዛን ጊዜ ከቺጋ ነበርኩኝና ወደ ቤቷ የሸኘኋት ከክላስ ወተን እና እየወሰደ ይለጥፋታል እና ቺታ አድርጋበት ይሁን ምን ይሁንና እሷ ደግሞ እያለቀሰች ትለምነዋለች። ከዛ አላስቻለኝም። በቃ አለ አይደለ እኔ ሴት ልጅ የፈለገ ነገር ቢሆን ስታለቅስ ማየት ማለት ነው። የትኛውም ሴት ማልቀስ የለባትም። ይሄ ራሴ ፕሪንሲፕል ነውና ላጥ ብዬ ሄድኩም። አላወላወልኩም። ቆይ እስቲ ባልና ሚስት ናቸው ነገ ሊታረቅ ይችላሉ ምናምን ራሱ ብዬ አላወላወልኩም። ይሁን 1 እና 2ም አላልኩም። ቀጥታ ነው የሄድኩት። ቦርሳዬ ለቺኳ ሰጠኋት። ላጥ ብዬ ሄድኩት። ምንድነው አባቱ ችግር አለም አላልኩትም። ቀጥታ ነው በቃ በሄዳ የተቀበልኩት። እና ምንድነው አይ ትልቁ ነገር ይሄ ተተርጉሞ ይቅረብ እንዳሉት ዳኛ ብዙ ንግግሮቹ ምንድነው መሰለህ አይ ቤዚክ ሐሳቡ አሁን ጆርዲ ከግማሽ በላይ ወንዶች ደፋሪዎች ናቸው ኢትዮጵያ ውስጥ ብላ ይሄ በጅምላ የመናገር ነገር ተናግራለች። ለሷ ነው እንግዲህ በጅምላ ያስተካከለው የተናገረው። ዞሮ ንግግሮቹ ላይ ምናምን አይደለም ፎከስ መደረግ ያለበት። ትልቁ ነገር መነሻው ሴት ልጅ ስትመታ አስችሎት ዝም ብሎ የሚሄድ ወንድ የለም። በአንድም በሌላም መንገድ ለመከላከል ይጥራል። አይ አለም ለማቆም ይጥራል። ቆይ እሱ መጣበታለሁ ምክንያቱም ሊኖረው ይችላል እኮ በነገራችን ነው። እኛ አሁን እንደ አንጻራዊ አይደል እያወራን ያለነው። አይ ሰው አሁን ይኸውልሽ ሴት ልጅ ተመታች ብዬ ቀጥታ ወደ እርምጃ ሲሄድ ከህግ አግባብ ምናምን ብዬ ላስብ ልፈራ እችላለሁ። የሆነ ነገር ተከስቶ ድብድብ ተፈጥሮ ምናምን ወደ ጣቢያ የሚሄድ ምናምን በጣም ብዙ ጣጣዎች አሉ። እሱ ሊፈራ ይችላል ሰው። ነገር ግን እሰይ እንኳን ጠፈጠፋት ግን የሚል ወንድ ለኔ ጉዳዩ ደግሞ የመመታት ብቻ አይደለም ሳሚ። እኔ ከምን አንጻር ቆይ ልንገር፣ ከሶሻል ሚዲያ አንጻር ልንገር። በቀላሉ ሄቨን ተደፈረች አይደል? ያብቄለሽ ልጅ አብዛኛው ሴት ነው ፍትህ ብሎ የጠየቀው። ሶሻል ሚዲያ ላይ ምናልባት 2 ወይ 3 ወንድ፣ እሱም ስላላየው ማለት ነው። እኔ ያየሁት ወንድ የለም። ያ ማለት ግን ያልሰሩት ወንዶች ደፋሪ ናቸው እያልኩ አይደለም። ግን ጆርዲ ደግሞ እያለች ያለችው እሷ ፔጅ ላይ የጆርዲ ፔጅ ላይ እየሄዱ የሚጽፍ ደጋረግን ገና እንበዛለን መሸለም አለብን የሚል አጸያፊ ስድቦች፣ ከስድቦቹ በላይ ደግሞ ስድቡን ላይክ የሚያደርገው ህዝብ መብዛት፣ ይሄ ሴትዮዋን ወደዚህ መልስ እንድትመጣ ያደርጋታል። እኛም ደግሞ ሰክተን እንድንኖር ያደርገናል። ለምሳሌ እኔ መቼለት እንኳን በቀላሉ በራሴ ህይወት እንኳን የደረሰ ያጋራሁት ነገር አለ። ወደ ሜክሲኮ ሲሄድ የገባውበት ታክሲ ውስጥ ነውረጅ ብሎ ጎተታት። አያውቃትም። እሱ ገብቶ ከተቀመጠ ከረጅም ሰዓት በኋላ ነው መታ የተቀመጠችው። አያውቃትም፣ አታውቀውም። ሲወርድ ግን ጎተታት ነይ ብሎ። ወንዶች ነበሩ ታክሲ ውስጥ። አንድም ሊያስጠላት የሞከረ ሰው የለም። እኔ ነኝ መጨረሻ ላይ ሲያቀተኝ ማለት እኔ ስለነበርኩ እሷ የነበረችበት ጋር የነበርኩት እኔ ነኝ እና ትንሽ አፉ የመጠጥ ጠረን ስለሸተተኝ ነው ወደ ኋላ የመጣሁት እና ልጅቷ መታ ደግሞ ቁጭ አለች እዛ ጋር። ከዛም እኔ ነኝ አራባ ልቀቃት በቃ ምን ፈራው ለህይወቴ። ምክንያቱም አንደኛም ነፍሰ ጡር ነኝ፣ ቢጎትተኝ እዛ ጋር ጎዳለሁ።
ሰውነቴ እየተንቀጠቀጠ ቢያግዙኝ ብዬ አረ ልቀቃት አባ ምናምን ነገር ብዬ ስል ሌሎቹም ምን ማውራት እንዳለባቸው ታሰማቸውና ልቀቃት እንጂ ምናምን ብሎ ሹፌሩ አታውቂውም እንዴ ሲላት አላውቀውም በቃ ልቀቃት ምናምን ብሎ አገላገሏት። አብዛኛው አሁን ላይ ያለው ሰው ወይ አለመገጣጠም ይሁን ያገዘ ያለ ሰው የለም። በተለይ ደግሞ በወንዶች ደረጃ በሶሻል ሚዲያ ደረጃ አይደለም የምናወራው እኮ ስለነዋሪው አይደለም፣ ሶሻል ሚዲያ ላይ ስላለው ሰው። ሶሻል ሚዲያ ላይ ወንድ ልጅ በብዛት የለም ወጥቶ እህቴን አትንካ ወንድሜን አትንካ የሚል ሰው የለም። እንደውም የነሳል ላይ ምን ትሬንድ ማድረግ ጀመሩ። እኔ እህቴን መተብደፍርብኝ ፍትህ እያልኩ ምጮህ ሞኝ አይደለሁም ምናምን በመተየስ እገልሃለሁ የሚሉ ወንዶች መጡ። ለእህቱ ማለት ነው። ሌላዋ ሴት እህት የሌላት ሴት ዩሲ እስቲ ሴት ማን ስለሆንክ ነው እስቲ እኔ ያለውበት አካባቢ እስቲ አንድ ሴት ትደፈር ብሎ የወጣ ወንድ ግን የለም። ግን እኔ በልጅነቴ ሳድግ ትምህርት ቤት ሲሄድ የሚጠብቁኝ የሰፈር ዱርዮች ነበሩ። ይሄን ስል ግን እነሱን እንትን እያልኩ አይደለም፣ ወንዶች የሉም እያልኩ አይደለም። ግን ጆርዲ አሁን እየተናገረች ያለችው ከምታየው አንፃር ሌላው ችግር ምን መሰለሽ፣ አሁን ሳሚም አንተም ያም ልጅ ያላችሁት ነገር እኔ ማለስማማው አንተ አሁን አልገጠምህም ማለት ወይ ደግሞ አንተ አታስብም ማለት ሌላ ወንድ አያስብም ማለት አይደለም። አሁን አንተ ስለ ሴት ልጅ መጥፎ የሚያስብ ወንድ የለም ብለህ ነው የተናገርከው ማለት ነው። በምን ታውቃለህ? አይደለም ስለሌላው ሰው በምን ማለት አይደለም። እኔ ያልኩት እኮ ደግሜ መናገር የምችለው ነገር ነው ያልኩት። እሺ ተናገር። 50% እና ከዛ በላይ ወንዱ ደፋሪ ነው ኢትዮጵያ ውስጥ። ይሄ በጅምላ የተነገረ ንግግር ፈጽሞ ደግሞ እንደዛም አይደለም። ለምሳሌ ካለው ፖፑሌሽን ጠቅላላ የምንሰማቸው በእርግጥ የተከደኑ ሆዲፍጆ የተባሉ ታሪኮች እንዳሉ ታሳቢ አድርጌ ጠቅላላ ሴት ነው እየተደፈረ ያለው። መድፈር ማለት እኮ አሁን ምን አይነት ደፋሪ ናቸው ስላል አሁን እኮ አናሊሲስ ውስጥ አንግባ አይደለም። የሷን ቃላት ኢንተርፕሬት ወደ ማድረግ አንይል። ለምን መሰል ምን ማለት ነው መድፈር ማለት? ማይንድ ዩ እኔ ከባለፈው የሚያነሳውት ነገር አለ። ጆርዲ አካባቢ የሚነሱ ነገሮችን በጣም በጥንቃቄ አይደለም ቃላቶችን ከየት እንደሚመጡ ማየት ማስተዋል አለብን። ጨርሶ ዋይልድ የሆነች ሀገር አይደለችም ኢትዮጵያ ማለት። ጨርሶ ወንዱ ሁሉ ሴትን ባየ ቁጥር የሚደፍርባት ሀገር አይደለችም። እንደዛም እንዲሳል ነው እየተደረገ ያለ። አሁን እሱ ያወራችሁ ታሪክ መድፈር ነው ወይስ አይደለም? መድፈር ነው። ጥቃት መፈጸም ነው። እንዴት እየተረዳው እንደሆነ ስላልገባኝ ጥቃት መፈጸም ነው። አልደፈራትም እኮ መድፈር ማለት ምን ማለት ነው ያልኩህ። ለዛ እኮ ነው ወይ ጥቃት ፈጸመ ገባ። የሴክሹዋል አቢዩዝ እና ሃራስመንት ምናምን እንደዚህ የተለያዩ ናቸው ገባ። ይሄንን አድርጓል። እሺ ይሄን በሚያደርግበት ሰዓት ለምሳሌ ወንዶቹ ለምን ይሄን ታደርጋለህ ብለው መናገር ነበረባቸው በዛ ሰዓት እንደ ጤናማ ሰው ማስበው እሱ ነው። እንደዛ ደግሞ እንዳታደርግና በነገሮች ጣልቃ እንዳትገባ ደግሞ የሚያደርጉ ብዙ ነገሮች ተከታትለው የሚመጡ ነገሮች አሉ እዚህ ሀገር ላይ። አንተ በሰዎች ዳፋ ነው የምንለው፣ በሰዎች መካከል ጣልቃ ገብተህ በምታደርገው ፍግም ያለ የሞተ ሰው የለም። አንድ ሁለተኛ ታክሲ ውስጥ ነን ያለነው፣ ያ ነገር ሲፈጠር ዊትነስ ሆናለሁ ይላል። እኔ ይሄ ነገር ሲፈጠር አይቻለሁ፣ ላጋጠመ ነገር እኔ ምስክር ሆንልሃለሁ ይላል ፎር ዘ ታይም ቢንግ ለዛች ሞመንት። በኋላ ግን አንተ እነሱ ላይ ጣልቃ በመግባት ለሚያጋጥምህ ነገር ማንም አብሮህ አጠገብ አይቆም። እንዲቆም ለምን ይጠበቃል ነው? እንዲቆም ለምን ይጠበቃል? የኔ ደህንነት ስለሚያሳስበኝ። ሴቶቹም እኮ ያሳስባቸዋል። ሴቶቹ ስለሚያሰጋቸው ይኸውልሽ፣ እኔ እዛ ጋር ለምሳሌ ይኸውልሽ ሳሚ ጣልቃ ስገባ እኔ እሺ የህግ ድጋፍ እንዲኖረኝ ልፈልግ ይችላል። እዛ ጋር በእነሱ መካከል የተፈጠረውን ነገር አልነገርሽንም አይደል? ትውውቅም የላቸውም ምናምን። እዛ ጋር ምን ሀፕን እንዳደረገ ኤግዛክትሊ አላወቃችሁም። አንቺ ምናልባት አፉ ከመሽተቱ በስተቀር የማውቀው ነገር የለም። ጀርባዬ ኋላ ተቀመጥኩ። አዎ። ስለዚህ ጎትቶ ሲያወርደው ይሄንን ሲናሪዮ በወንድም መቀየር ትችላለሽ። በነገራችን ላይ ምናልባት
ሴቷ ወንዱን ጎትታው ብትወርድ ሊሆንም የሚችልም ነገር አድርገን እናስበው። በዚህ ሁኔታ ውስጥ ሁለት ነገር ነው እርምጃ ለወስድ የምችለው። የመጀመሪያው ተቃውሜን ማሳየት፣ እዛው ኦን ዘ ስፖት ተቃውሜን ማሳየት፣ ለምን እንዲህ ታደርጋለህ ምናምን ብዬ መናገር። ይሄን ሳደርግ ደግሞ ኤጌን ሁለት ነገሮች ይመጣሉ። ምን አገባ ምን ይመለከታል የሚል ነገርና እሺ ብሎ ከዛ ነገሩ መታቀም ሊኖር ይችላል። በዚህ ሁኔታ ውስጥ እሰጥ አገባ ውስጥ ተገብቶ ምናምን ድብድብ ምንም ብቻ whatever it is ይከሰታል። በሚከሰትበት ሰዓት ህግ ለኔ ደህንነት ላይ ቆምልኝ ይችላል። ይሄንን አስቀድሜ አንቲሲፔት ላደርግ ይችላል። በማያገባቸው ነገር በሚል ብዙ ሰዎች ኮርት ላይ የቆሙ ሰዎች አሉ። አሁን ይሄ እኮ ማለት ነው ሀገራችን ወንዶች ራስ ወዳድ ናቸው ብለን እንላለን። ይኸውልሽ አሁን የተናገርከው ነገር ሳሚ ለምን መሰለን ወንዶች ደፋሪ አይደሉም ያስብላል እንዴ? አያስብልም እኮ አሁን እያወራሁ እኮ ማለት ነው። ቆይ አይሁን እስካሁን ታክሲ ላይ የሆነ ነገር ስለተፈጠረ ደፈረ ነው እንዴ? እድል ሰጠው እስካሁን እኮ ልትናገር። አሁን ምልን ስማኝ፣ ይኸውልህ ሰዎች አሁን እኔ ያልኩህ የነበረው መጀመሪያ ላይ አይደፍሩም የሚያስብልህን በኮንፊደንስ እንድታወራ የሚያስብል መረጃ የለንም እኛ ነው እኔ እያልኩ ያለሁት። ይደፍራሉም ለማለት መረጃ የለህም። ይደፍራሉ ለማለት ግን እየገጠመ እያየን ነው። ፊዚካልም ይሁን ኢሞሽናልም ይሁን ሴክሹዋልም ይሁን ቫዮለንስ እየደረሰ እንደውም ፌሚሳይዳል ጭራሽ ግድያ ራሱ እያለ እያየን ነው። የለም እኮ የሚያስብል አይደለም ያ አለ የለም የሚያስብል አይደለም። ያለውን መረጃ ግን ሙሉ ለሙሉ የለም ወይ ደግሞ ንጹህ ነን ወይ ደግሞ ቅድስት ነን ምናምን እያለን አንሸውድ ራሳችንን ነው። 50% ሚሊዮን ፐርሰንቱን ሁሉም በሴክሹዋል አቢዩዝ አትዩ፣ ሁሉንም በፊዚካል አቢዩዝ አትዩ። ኢሞሽናል አቢዩዝም ቢኖር እሱንም ራሱ ዝም ማለትም ራሱ ነገሩን ያባብሰዋል እንጂ አያቀለው ነው እያልኩ ያለሁት እንጂ በጣም ለምን ዝርዝር ውስጥ እንደምንገባ አላውቅም። ቆይ ሁለት ነገር ነው የተቀመጠው። ከታክሲው አሉ 50% በላይ ወንድ ደፋሪ ነው ኢትዮጵያ ውስጥ የሚለው ነገር አልስማማም። እሺ ሳሚ እኔ ደግሞ ይሄንን ለመናገር እኔ ልጨርሰው ይሄንን ሐሳብ ይሄንን ለመናገር እሺ ልጠይቅህና መልስልኝ። ይኸውልሽ ይሄን ልጨርሰው። እሺ አንድ ሰው ተነስቶ አሁን ምናወራው ጆርዲ በተናገረችው ነገር ላይ 50% እና ከዛ በላይ ወንዱ ደፋሪ ነው አለች ነው። ምንም ጥርጥር ማስረጃ ስጪኝ። አብዛኛው ሴቶች ማስረጃ ስጪኝ ማለት ይኸውልሽ ለምሳሌ ከተደፈሩት ሴቶች በላይ ምን ማስረጃ አለ? ሳሚ እስቲ አንድ በቁጥር ንገሪኝ። እነሱ ምን ያህል ናቸው? ምን ያህል ናቸው? ሳሚ ልጠይቅህ። ምን ያህል ሰው ደፈራቸው? እንደዛ መልስልኝ። አንዴ ልጠይቅህ። ታክሲ ላይ ያገኘሃትን ልጅ ጎትቶ ሊያወርዳት ሲል ለራስህ በመስጋት ዝም ብለህ የማያውቃት ሴት እየጠፈጠፋት ቢወስዳት አንተም በሰላም ቤት ብትሄድ ደፋሪ ነህ አይደለም? ደፋሪ አይደለም። ነክ አይደለም። ህፃን ልጅ ስትደፈር እያየሁኝ እዛ ጋር ለራሴ ሰግቼ ዝም ካልኩኝ ደፋሪ ነኝ። ይኸውልሽ እኔ አሁን ፎር ዘ ታይም ቢንግ ስለምወስደው አክሽን አይደለም የማወራው። በተለያዩ ምክንያቶች ዝምታን የመረጡ ሰዎች በሙሉ ግን ደፋሪ ናቸው አልልም። ለምንድን ነው ማለት ለምንድን ነው ማለት በቃ እኔ እኮ ይኸውልህ ተባባሪም በለው በዛም ፍጨው በዚህም አምጣው ቁም ነገሩ እየተፈጠረ ያለው ኢሜጅ ትክክለኛ ኢሜጅ አይደለም ፈጽሞ። ነገሩን ትክክለኛውን ችግር ለመቅረፍ ከመሄድ ይልቅ ስለ አንድ ጠቅላላ ሀገር ወንዶች በሙሉ እንደዚህ ናቸው እየተባለ ነው። በነገራችን ላይ ወንዱን በዚህ ደረጃ በማራቅ እዚህ ደረጃ ነው የተደረሰው። ከዚህም በኋላ ደግሞ ይቀጥላል። 100% የሚል ደግሞ ቃል ኢትዮጵያውያን በሙሉ ደፋሪዎች ናቸው ደግሞ የሚል ዳታ ይዛል ወይም ይዞልኝ ይመጣል ሳምባዲ። ይሄ ግን የበለጠ 50% ወንዶች ደፋሪዎች ናቸው የሚለውን ተስማምቻለሁ። እኔ እያልኩ ያለሁት እየሰጠህ ያለው ምክንያት ጀስቲፋይብል አይደለም ነው እያልኩ ያለሁት። ጀስቲፋይብል የመጀመሪያው ነገር ጀስቲፋይብል የማያደርገው ምንድነው? የማያደርገው ዳታ ይዘህ ስታወራኝ ነው። እሷም ዳታ ይዛ ባላወራች 50% የሚለው ልክ አይደለም የምትልበትን ማስረጃ አለ አንተ? ስንት ፐርሰንት ነው ወንዶች አሁን? እሺ ደፋሪዎች ስንት ፐርሰንት ነው? አንተ ቁጥር እኮ መጥራት አትችልም። ማን እያልኩ ያለው ቁጥሩን ተወውና ሁላችንም ቁጥር መጥራት አንችልም አይደል? አንችልም። ቁጥር መጥራት አንችልም። እኔ ወንዱ ደፋሪ አይደለም የምለውን ኤቪደንስ ለማቅረብ ይህን ያህል መደፈር ደርሶ መደፈሩ ላይ ደግሞ የተሳተፉት ዳይሬክትሊ ኢንቮልቭ ያደረጉት ሰዎች አሁን ሲደፈር ያየ ገለመሌ ያላችሁ አትዘርዝሩት። እሺ አደ ወንደዳ እሺ ምፈልገው ቀጥታ የደፈረ ሚል
ኢሜጅ ነው ለኢትዮጵያ እየተቀመጠ ያለው። ሌላው ይቀር ኢትዮጵያን ቅድስት ሀገር አትበሉ፣ ኢትዮጵያ እንደዚህ ናት የሚል ጀስቲፋይ ለማድረግ አንድን ትልቅ ሀገር በዚህ ደረጃ ለመናገር በምን ግራውንድ ነው እየተነሳ ያለ? ማንም ወጠጤ እየተነሳ የሆነ ስምና ኢሜጅ ለኢትዮጵያ እንዲሰጣት አልፈልግም። ዳስ ማይ ስታንድ። ምንድን ነው መሰለህ? ቆይ አይደለም እኮ ሁላችንም እኮ ስለ ራሳችን ነው የምናወራው። አንተ አሁን ኢትዮጵያ ቅድስት ሀገር አይደለችም የሚለውን የተቃወሙትን ሰዎች መቃወማቸውን ተውና ለምን እንዳሉ ግን ሰምታችኋል? ለምን ነው እያሉ ያሉት? ይኸውልህ በቂ የሆነ ምክንያት ሊኖራቸው ይችላል። ያ ግን በቂ ምክንያት ጠቅላላ ኢትዮጵያዊን ወይም ኢትዮጵያን እንደ ሀገር ቅድስት አይደለችም ሊያስብል ግን አይችልም። አንዳንድ ሰዎች ዞረ ፖፑሌሽን ሳይዙ ስንት ነው? ከዛ ደግሞ የእድሜ ስብጥሩ ስንት ነው? ከዚህ ደግሞ በኋላ አጋላጭ የሆኑ ሁኔታዎችን የሚፈጽሙ የሥራ ባህሪያቸው ምናምን ብለህ ዘርዝረ ባላየበት ሁኔታ እኔ ቅድስት ሀገር አይደለችም ተብሎ የሚጠራ ነገር ውስጥ መግባት አልፈልግም፣ ፈጽም መግባት አልፈልግም። ቅድምም እንደ ፕሮግራም ይህንን ነገር ካምፔኑን ገብተናል ስንል ትሰማ የሚለው እነዚህ ካምፔኑ ላይ ይዘው የመጡትን ሀሳብ እንጂ እሷ እና መሰሎቿ ለወንዶች ባላቸው የጠለቀ ጥላቻ ጠቅላላ ጄኔራላይዝ አድርገው የሚያመጡትን ነገር አልስማማበትም። እሷ እኮ ለምሳሌ ኢትዮጵያ ውስጥ ይህን ያህል ሰው ወንድ ነው፣ ከወንዱ ደግሞ ይህን ያህሉ ሰው መድፈር ላይ ወይም ደግሞ ዳይሬክትሊ ኢንዳይሬክትሊ ተሳትፏል የሚል ኤቪደንስ ባላየችበት 50 እና ከዛ % በላይ ደፋሪ ነው ኢትዮጵያ ውስጥ ስትል ሀውካም እንዴት ተስማማ ነው እያልከኛለሁ እያልሽኛለሽ? ተስማማ አላልኩም። እኔን ከቅድም ጀምሮ አልሰማኸኝም መሰለኝ። በቃ ልጁም ያለው እሱ ልክ አይደለም። ወይ እሱ ልክ ያልሆነበት ልጁም ያለው ምንድነው መሰለ? ልክ ያልሆነበት ነገር አለ። ይኸውልህ እሱም ያለው ምክንያት ምንድነው? የሆነ ነገር ሲደርስ አየው። እሺ ጥቃት ሲፈጸምባት አየው። ስለዚህ ወንድነቴ ይሄንን ነገር እንዳልፍ አላረገ። አንድ ቪዲዮ ላይ ማለት ስለ መደፈር እያወራን ትንሽ ሰብሰብ ብናድርገውና እኔ አንድ የማስበውን ነገር ልንገር። ጆርዲ ምንም ልትሆን ትችላለች፣ አያገባኝም። ወንድ ጠል ልትሆን ትችላለች፣ ሌላ አጀንዳ ሊኖራት ይችላል። የኛ ጉዳይ ግን ያ አይደለም። የሴት ልጅ ጥቃት ይቁም። ሴት ልጅ በሰላም ወጣ በሰላም የምትገባበት አገር ይሁን። ሴት ልጅ ወንድ ልጅ እየጠላች ያለችው ጆርዲ ባመጣችው ሐሳብ አይደለም፣ ኢትዮጵያ ውስጥ እየተፈጠረ ባለው ነገር። ያ ነገር ደግሞ እኔ እንዲሰማኝ በሬ መንኳኳት አይጠበቅበትም። እኔ ሴት ልጅ ብትደፈርና ጆርዲ የኔን ሴት ልጅ ለጥፋ ተደፍራለች ብላ ብትል ወንድ ጠልናት ልል አልችልም። ልጄ ፍትህ እንድታገኝ ነው የምፈልገው። ይኸውልህ በጣም ያሳቀኝን ነገር ልንገር። የሆኑ ሴትዮ ነበሩ፣ ራስዎትን ያውቃሉ። ሽሮ ሜዳ ነበር ቤታቸው ማለት ነው። እና በጣም በቃ ይሄ ቤት ምናምን ሲፈርስባቸው ሌሎች አካባቢ ላይ ቤት ሲፈርስ፣ በተለይ ፒያሳ አካባቢ ዶሮ ማነቂያ የሚባለው አካባቢ ላይ ቤት ሲፈርስ ቡና እንደዚህ ሲጠጡ ሰማለሁ። አብራቸው ቁጭ ይፍረስ እንዴ ያ ሰፈር እንደዛ ገምቶ ይፍረስ እንጂ ምናምን አሉ ማለት ነው። እኔ ደግፋለሁ መፍረሱን አሉ ሴትዮዋ። ኧረ ተው ማዘር እውነቴን ነው እንዴ እዛ ያሉት ቢዝነስ የሚሰሩ ሴቶች ልጆቻቸውን አይታችሁ የገማ ልክ እኮ ሊሆኑ ይችላሉ የገማ ሰፈር ምናምን ብለው አፍራሹን ሲደግፉ ፈራሹ ላይ ደግሞ ሲፈርዱ ነበርና ከወራት ምናምን በኋላ እንዳጋጣሚ ጎረቤቴ ቤት ለቃ አራብሳ ሄዳ ነበርና አራብሳ ሄጄ ጎረቤቴ ጋር ደርሼ ስመለስ እዛ አራብሳ ጎመን ድንች ምናምን ሲሸጡ አገኘኋቸው። ሴትዮዋን እንዴት ምናምን ብዬ ተይኝ እስቲ ቤቴን ስንት ዓመት የኖርኩበትን አፈረሱት ብሎ መልስ አወቃቸው። ቤትን ሲያንኳኳ አይደለም ነገር ሊገባህ የሚገባው። እኔ ብየዋለሁ ጆርዲ የፈለገችውን ትሁን፣ እንደሷ ግን እየተጎዳ ላለ ሴት ድምጽ እየሆነ ያለ ሰው የለም። አሁንም እያለን ያለ ነው እሷም 50% እና ከዛ በላይ ወንድ ደፋሪ ነው እያለች ያለችው። ልክ ያው መቼለት የሰማሁት ኢንተርቪው ላይ ወንድ ደፋሪ ምን ይቀጣ ብሎ አንዱ ኢንተርቪው ማድረግ ጀመረ መንገድ ላይ። ከዛ ኮመንት ገብተና ነበብን ይሸለም፣ ይደገፍ፣ ይወደድ የሚል ሰው በጣም ብዙ። ያ ወንድ እድሉን አላገኘም እንጂ ቢያገኝ ያደርጋል ማለት ነው።
በአንድ በተዘዋዋሪ ደፋሪ አንዲት ሴት ልጅ ካቃው እንደም የሆነ ሳለ ተጀምሮ የነበረ አንድ ጎልማሳ ሰው ዩኒፎርም የለበሰችን ሴት አቅፎ ፕራንክ ነው ነገርየው አቅፎ ፔንሲዮኔት ነው እያለ ሰው እያስቆመ ይጠይቃል። ወንዶቹ ፔንሲዮን ውስጥ ጠቅሞኝ ነበር። ዩኒፎርም የለበሰችን ሴት ወዴ ነው የምትወስዳት ያለ ወንድ የለም። ግን እያልኩ ያለሁት እኔ ሳድግ ዘመን እኔ ሳድግ በሰፈሬ ጥቃት እንዳይደርስብኝ ሲጠብቁኝ የነበሩት ግን ወንዶች ናቸው። ሁሉንም ወንድ አይደለም ጠቀለን የምንሰማው። እኔ ደፋሪ ካልሆንኩኝ ሊሰማኝ አይገባም። ጆርዲ የምታወራው ወሬ ሰፈር ውስጥ ያሉ ዱርዬዎች እኔን ሲጠብቁ እኔን ከክፉ ነገር እኔ ብዙ ጊዜ አምሽቼ ከዩኒቨርሲቲ ስመጣ ማለት ነው ሲጋራ እያጨሱ የሚጠብቁኝ ጎረምሶች ነበሩ። እኛም አንቺን መጠበቅ አለብን። አስታውሳለሁ ስዩም የሚባል ጥርሰ ወላቃ የእውነቴን ነው የምነግርህ። አንቺን መጠበቅ አለብን እኛ ምናምን በድንጋይ እያሯሯጠብኝ ዩኒቨርሲቲ ገብቼ ነው የምልህ። እሱ አሁን ጆርዲ በምታወራው ወሬ ይስማማል እንጂ አይናደድም። ምክንያቱም ውስጡን ያውቀዋል። ጆርዲ እያወራች ያለችው አገዛት የምታየውም ነገር በዚህ ወር ውስጥ ብቻ የተፈጠረውን ነገር አስቡት። በዚህ አንድ ወር ውስጥ ብቻ ማለት ነው። ሚዲያ ላይ ስለቀረበ ነው እንጂ ቀርቶም በፊት ሳይኖር ቀርቶም ማለት ነው። ግን ደግሞ በዚች አንድ ብሎ 30 ብሎ አሁን ሐምሌ ወር ውስጥ ብቻ አንድ ብሎ 30 ብሎ እስከ 30 ድረስ ድሬዳዋ ውስጥ የተሰማለ፣ መቀሌ ውስጥ፣ ጅጅጋ ውስጥ፣ ሶማሌ ውስጥ የተሰሙ የሴት ልጅ ጥቃት አለ። አፈንግጦ ሚዲያ ላይ የመጣ ሚዲያ ላይ ደግሞ ያልወጣ አለ። ከዛስ ሚዲያ ላይ ደግሞ መምጣቱ አይደለም የሚገርመው፣ ሚዲያ ላይ ወጥቶ ፍትህ እንፈልጋለን ደግሞ ሲል አብዛኛው ሰው ኮመንት እየገባ የሚሰጠው ኮመንት ልክ ያልሆነ ነው። ስለዚህ በነበረው በ30 ቀናቶች ውስጥ ሐምሌ ወር ገብቶ እስከሚወጣ ድረስ የተደፈሩት የሴት ቁጥር እንደ ፐርሰንት አድርጋ ጆርዲ ያስቀመጠችው ግን የተደፈሩትን ሴቶች ብቻ አይደለም። ተደፈሩ ብላ የሰራችው ቪዲዮ ስር የሚጽፉትን ኮሜንታተሮች ጭምር። ለምሳሌ አንድ ቪዲዮ ሰርተ 100,000 ቢታይልህ 50,000 ላይክ ቢኖር ኮሜንት ቢኖር ከ50,000 ላይክ 40,000 ትክክል ያልሆነ ኮሜንት ቢሆን ስንት ፐርሰንት ነው የምትለው? በታየልህ ልክ አይደል የምታወራው? ለምሳሌ እኔ እንኳን በቀላሉ ቲክቶክ ላይ ያየሁት የ12 ወይ የ13 ዓመት ልጅ የምትሆን ህፃን ነች። ይሄ እንዴት ነው ዝቅተኛ ከሚባል ማህበረሰብ ውስጥ ማለት ነው። እና አንዱ እንደዚህ ስልኩን እንደዚህ ቪዲዮ እየቀረጸ ነው ይነካካታል ማለት ነው። ጡቷን ምናምን ይሄ የተከለከሉ ህዋሳት ምንድን የሚባለው የሰውነት አካላቶቿን ይነካካታል ማለት ነው። እና ልጅቷ ደግሞ እንዲህ ትላለች፣ ለመከላከል ትሞክራለች። እሱ ኮመንት ላይ ገብቼ አየሁኝ ሳነብ ከ2,000 ምናምን በላይ ኮመንት አለ። ወደ 1,000 ምናምን የሚጠጋው ጎበዝ ምናምን በጣም ማጸያፊያ እዚህ ጋር ላወራቸው ማልችላቸው ኮመንት ነው የሚጽፉት። ጆርዲ ተነስታ ያወራችው እዛ ቲክቶክ ላይ ካሉት ወንዶች አንፃር ግን ደግሞ እንዳጠቃላይም ሳሚ እንደሚለው ሌላም አጀንዳ ቢኖራት የኛ ጉዳይ እሱ አይደለም። አሁን ላይ እኛ ቅድሚያ የሚያስፈልገን በሰላም ወጥቶ በሰላም መግባት ነው። አሁን የሚያስፈልገን ፍትህ ነው። አሁን የሚያስፈልገን እንግዲህ እድሜ ልክ የተፈረደበት ሰው ነው ዘውዴ መቀሌ ውስጥ የተገደለችዋ እድሜ ልክ ነው የተፈረደባቸው። እድሜ ልክ ከተፈረደባቸው በኋላ በነጻ ተለቀቁ። እሺ እንግዲህ ፍርድ ካገኘ ገና 2 ወር አልሞላው፣ 2 ወር አልታሰሩም ማለት ነው። ስለዚህ የቱ ይቀድማል? የጆርዲ ሌላ አጀንዳ መኖር ወይስ ይሄ ፍትህ ማግኘት? እነዚህ ወንዶች ወጡ ማለት ነገ ምን ያህል ሴት አደጋ ውስጥ ሊገባ እንደሚችል አስብ። ሄቨንን የደፈራት በአሰቃቂ ሁኔታ ያ ሁሉ ማስረጃ ቀርቦ አፏ ታፍኖ ገና ህፃን የስንት ዓመት ልጅ ናት ስትሞት፣ ገና 10 አልሞላትም ስትሞት። 3ኛ ዓመቷ ከትላንት ወዲያ ነው። 3ኛ ከሞተች 3ኛ ዓመቷ የተከበረው 10 ዓመት ያልሞላት ህፃን ልጅን አፏ ውስጥ አሸዋ ጠቅጥቆ ምናምን በአሰቃቂ ሁኔታ ደፍሮ የገደለ ሰውዬ ለ3ኛ ጊዜ ቀጠሮ ነው የተሰጠው። ምንም ጥያቄ የማያስፈልገው ትክክለኛ ፍትህ ነው እኛ እየጠየቀን ያለን። አሁን ወንዱ ቀሎበታል። ሴት ልጅ መድፈር፣ ሴት ልጅ መጎንተል፣ ሴት ልጅ መንካት ቀሎበታል። ማህበረሰቡ አይከላከልም።
ልክ ሳሚ ቅድም እንዳልከው ህግን ምናምን ፍራቻ በእኔ ስላልደረሰ ብቻ ጥሶ ማለፍ ትቶ ማለፍ የሆነን ሰው ማስጣል አይፈልጉም፣ ማስጣል አይፈልጉም። ምክንያቱም መኖር ይፈልጋሉ። ልክ ናቸው እኮ ይኑሩ። ግን ደግሞ ነገ ከሚነኩት ሰዎች መሃል ደግሞ እነሱ ራሳቸው ናቸው፣ ወይም ደግሞ የእነሱ ልጆች ናቸው። እኔ ጆርዲ ሌላ አጀንዳ የላትም እያልኩ አይደለም፣ አላትም እያልኩ አይደለም። እኔ አላቅም። ግን ደግሞ ይሄንን ነገር ያስጀመረችልን ጆርዲ ናት። እሷ ባታስጀምር ማንም የሚያስጀመርልን ሰው የለም። 50% ነው 60% ነው ብላ ካለች ደግሞ አይ እኔ ከ50% ውስጥ አይደለሁም ብሎ ወንዱ ይውጣ። ወንዱ ድምጽ ይሆናል። ቁጥሩ ላይ ትኩረት ባናረግ ጥሩ። አዎ ወንዱ ይውጣልን። እኔ በበኩሌ ሰፈር እህቴን አይደለም፣ እህቱን ማንም ይጠብቃል፣ ልጁን ማንም ይጠብቃል። ማንም ዘመን አንተ ልጅህን ትጠብቃለህ፣ ፈልገው አይደለም ግዴታ ነው። ግን ዘመን ልጁን አይደለም በዚህ ሰዓት መጠበቅ ያለበት፣ የሰፈሩን የአካባቢውን ሰው ነው። እኔ ሴት ልጅ ኖሮኝ አይደለም ሰፈሬ ወንድ ልጅ ሲከራይ ጎረቤቴ ሴት ልጆች አሏት፣ እኔ ገና ሴት ልጅ የለኝም። ወጥቼ አጣርቻለሁ። ማን የተከራየው፣ ምንድነው ስራው፣ ከየት ነው የመጣው ብዬ በምችለው አቅም አጣርቻለሁ። ሴት ልጅ የለኝም ብዬ አልተቀመጥኩም። የጎረቤቴ ልጅ ጋር ደረሰ ማለት እኔ ጋርም ነገ መድረሱ አይቀርም። ስለዚህ ጆርዲ አሁንም ቢሆን ሰው አጀንዳ ያስቀይራል። በቃ የኔ ሐሳብ የኔ ስጋት ምንድነው? ትኩረት የምናደርግበትን ነገር እንወቅ። ጆርዲ ሌላ አጀንዳ አላት፣ ሌላ ሐሳብ አላት ብለን ስንል ሰው ፍትህ የሚለውን ጥያቄ ይተውና ወደ ጆርዲ ሐሳቡ ይዞራል። ከዛስ እዚህ ጋር ፍትህ ያላገኙ ሰዎች በእንጥልጥል ይቀራሉ። ነገ ደግሞ ይቀጥላል። ነገ ይደፈራል። ነገ አንዷ ትጎተታለች። ነገ አንዷ ትገደላለች። ፍትህ ሳታገኝ ይቀራል። ከዛ ወደ ጆርዲ ይቀራል። ሰው ጆርዲ ላይ ይንጠለጠላል። እኔ ሐሳቤ ያ ጨረሽ ማይ በጣም ጥሩ። አሁን ያልሻቸው ነገሮች በሙሉ ስማማባቸዋል ከቁጥሩ በስተቀር። ቁጥሩ ደግሞ ሆን ተብሎ ነው የገባው። አሁን ስለ ደረሰው ችግር አንስቶ በህግ አግባብ የሚወሰደው እርምጃ ይወሰድ፣ እንደዚህ ማለት እጅግ በጣም ከማንም ሰው ጆርዲ ሴት ስለሆነች ብቻ አይደለም። በነገራችን እኔም ወንድ ነኝ፣ የኔ ሴቶች አሉ በአካባቢ፣ ልጅ ያለች ሴት ልጅ ያለች። ይሄ ጉዳይ እኔም ጉዳይ ነው። እንደው እዚህ ስራ ላይ እየሰራችበት ስላለች ምስጋና ይገባታል። ከኮቪድ ጀምሮ ነው በነገራችን ላይ ማቃት ጆርዲ። ያኔ በዛ ወቅት በጣም ብዙ ጾታዊ ጥቃቶች የሚደረጉበት ጊዜ ነበር። ያኔ ወጥታ ብዙ ነገሮች አውርታለች፣ ተናግራለች። ይሄ ስራ እንደሚፈለገው ያልሄደበት ምክንያትም ብዬ የማስቀምጠው አንዱ ምክንያት ወንዶችን በተቻለ መጠን አጋር ማድረግ ስላልተቻለ ነው። አንዳንድ ንግግሮቻችን ገፊዎች ናቸው። ሲጀምር ገና ይሄን ያህል ፐርሰንት ብለን የተቆጠረ በጥናት የተደገፈ ቁጥር ባልያዝንበት ሰዓት ያልያዝነውን በምናወራበት ሰዓት የመጀመሪያው ለበዳዮቹም ቁጥራችሁ ብዙ ነው፣ እዚህ ደረጃ ደርሳችኋል ማለት ነው። አንድ ሁለተኛ ይሄ ነገር ሲደርስብን አንተ ወንዱ ምን ትሰራለህ፣ ውጣ አጋራችን ሁን የሚለው ነገር ነው በደንብ መሰራት ያለበት። በደንብ ይሄ ምን ያደርገዋል? አጥፊዎቹን እየቀነሰ ጥፋትን ደግሞ የሚቃወሙና ጥፋት እንዳይደርስ የሚከላከሉ ወንዶችን ቁጥር ይበልጥ እየጨመረ ይመጣል። አሁን 50% እና ከዛ በላይ የሚለው ቁጥር ጥናት ባልተደገፈበት ሁኔታ ሲነገር ወንዱ አጋዥ እንዲሆን ሳይሆን የሚያደርገው ያሸሸዋል። አንድ እሱ ነው። ሁለተኛውና ትልቁ ነገር እንደ ሀገር ኢትዮጵያ የደፋሪዎች ሀገር ናት፣ ለሴቶች የማትመች ሀገር ናት የሚል ኢሜጅ እንዲሰጥ የቅድስት ሀገር አይደለችም። እርግጥ ሀገር ጋራው ሸንተረሩ ምናምኑ አይደለም፣ ሰዎች ናቸው። እንዲህ ጠቅልለን በጅምላ በምናወራበት ሰዓት ግን ለነዚህ ሰዎች ከለላ ነው የምንሆናቸው። እውነትም እኮ ፍትህ የሌለባት ሀገር፣ እውነትም እኮ ቅድስት ያልሆነች ሀገር፣
እውነትም እኮ እየተባለ ከዚህ በኋላ ሁሉም እየተነሳ ቅድስት አይደለችም የሚለው ነገር ይመጣል። መለስ ብለን እንዴ አሁን ቃል በቃል ጆርዲን ብቻ አይደለም እኔ ደግሞ ማነሳው ከጆርዲ ጀርባ ምን ኩክ እየተደረገልን ነው ምለው። ከዚህ አንፃር ዋናው ቁም ነገሩን ትቶ ያልሆኑ የሆኑ ቁጥር ስሌቶች ውስጥ መግባቱ አስፈላጊ አይደለም። ህግ ስለለዘበ ነው። እንደውም አንድ ተጨማሪ ነገር ላንሳላችሁ። ከትግራይ ጦርነት በፊት ከመድረሱ በፊት በተለይ ኮቪድ ወቅት ላይ ኤግዛክትሊ ኮቪድ ላይ 54 ሴቶችን ድንግልም የሆኑ ባለትዳርም የሆኑ አንድ የትግራይ ባለስልጣን ይሄ ባለስልጣን 54 ሴቶችን ደፍሯል። በአንድም በሌላም ለምሳሌ ባለትዳር ሚስት ልጆች ያሏትን እናት ሚስት ባልሽን አስረዋለሁ ወይም አልፈታልሽም ከታሰረም ደግሞ አልፈታልሽም በሚል 54 ሰዎችን የደፈረ ሰው በ4 ቀን ነው የተፈታው። ከዛ እነ ክብሮም የሚባለው ልጅ ክብሮም አወቃችሁት በኋላ በጦርነቱ ሞተ ምናምን አሉ። ምን ነበረ የተቋቋመው የወጣቶች ስብስብ ምን ነበር ከጦርነቱ በፊት እሷ በመደፈሯ እንደ ዋናው ክብሮም የሚባለው ሰው በጣም ብዙ ወንዶችን ያካተተ ሴቶችንም የያዘ እንትን ነው የመሰረቱት፣ ንቅናቄ ነው የመሰረቱት። ይሄ ሰውዬ እነዚህን ሁሉ ሴቶች ደፍሮ ሲያበቃ እስር ቤት ገብቶ በ4 ቀን ውስጥ የተፈታበት ምክንያት የመጀመሪያው ይጣራልን፣ ሁለተኛው ይሄ ስርዓት ራሱ ይሄንን አኮሞዴት የሚያደርግ ስለሆነ ስርዓቱን አንፈልግም ብለው ነው የተነሱ። በዚህ ሰዓት ወንድም ሴትም በነቂስ ወጥቶ አልኩኝ እኮ ክብሮ የሚባለው የወንድ አመራር ይህንን ካምፔን የሚመራ ነበር። በዛ ደግሞ ጥሩ ውጤት ለማግኘት ተችሏል። እንግዲህ አሁን የደረስንበት ደረጃ ላይ ደርሰናል። አሁንም ከትግራይ ይሄ ጉዳይ ተሰማ። አሁንም ቢሆን ሌላ ኢንተረስት የሌለው ሰው ምንድነው የሚያደርገው? ፍትህ ይሰጠን፣ ሴት ናት እንደ መሪም እንግዲህ አጋጣሚ ፊት ላይ ሆናለች፣ ወንዶችን አጋር እንድትሆን ነው። እኔ ጆርዲ ይሄ ድምጽ የሚደርስሽ ከሆነ አሁንም ቢሆን የሚደፈርበትም እኮ አባት አለ። ለምን ሴቷን ብቻ እናነሳለን? የምትደፈረው ሴት አባት አላት። ስለሱም አባት መታወስ አለበት። ስለዚህ አባትዮም ደፋሪ ነው ማለት ነው። የሆኑ ዳታዎች በመንጠራበት ሰዓት እነዛንም ሰዎች እያካተትን ያለን። ሌላውና ትልቁ ነገር ማለማመድ ስራ ነው የሚያመጣው። አሁን ችግራችን ማሂም እንዳነሳሽው ሴቶች በወንዶች እንዳይደፈሩ አካላዊ ጥቃት እንዳይደርስባቸው የሚፈሩባት ሀገር እንዳትሆን ወንዶች በጋራ እንስራ፣ ስማችሁን የሚያስጠፉ አልባሌ ወንዶች አሉ ብሎ ወደ መድረክ ቢወጣ ወንዶችንም ለማምጣት የበለጠ ይጠቅማል። ይሄ ለምን ተሰራበት ኢፌክቲቭም ሆኖ ያየሁት ምንድነው? ለምሳሌ ከዚህ ለውጡ መጣ ከተባለበት ጊዜ ጀምሮ መቼም ያላየነው ነገር የለም። ከነነፍሱ ሰው ተዘቅዝቆ ተሰቀለ፣ ከነነፍሱ በመኪና ተጎተተ፣ ሰው ተቃጠለ፣ ምን አለ። ይሄ በተዘጋጀና በታቀደበት ሁኔታ የተሰራ ነው ባይነኝ። ይህን ስል ጥቂትም ቢሆኑ የሚደግፉ ሰዎች አልነበሩም እያልኩኝ አይደለም። አካባቢው ላይ ይህንን ጥቃት እንዲፈጸሙ ኢትዮጵያ ኢሜጇ እንደዚህ እንዲሆን ከነነፍሱ የሚቃጠልባት ምናምን እንዲሆን እንዲባል እንዲታሰብና እንግዲህ ምን ከዛ ፕላን እንደተደረገበት እንግዲህ ይህንን የሰራ ሰው ያውቀዋል። 130-120 ሚሊዮን ህዝብ ውስጥ ጠቅላላውን ዘቅዝቆ ሰቃይ ምናምን ስናደርግ ከትናንት ወዲያ አውሮፕላን ክራሽ ለምሳሌ ፕሌን ክራሽ ባጋጠመበት በደብረ ዘይትና በእንትን መካከል ለማያውቁት ሰው እስከ 12ቱ 40ው ድረስ እያወጡ ሲያለቅሱ የነበሩ እናቶች እንደዛ ሲራራ ለሆነው ነገር በጣም ሲጨነቅ የነበረ ማህበረሰብ እንዲረሳ እሴቱ እንዲቀር ምን እንዲል የተደረገ ነው።
ሰው ደግሞ በባህሪው አሉታዊ ሐሳቦችን ተሸክሞ የሚሄድ ባህሪ አለ። ይሄ ነው ከዚህ በፊት ብዙ ነገሮች ማህበረሰቡ እንዲለማመዳቸው እና በኋላ ምንም እንዳይሆኑ ወንዶች አጥቂዎች ብቻ እንደሆኑ እንዲሳል ሲደረግ ቁጥሩ ጨመረ እንጂ አልቀነሰም። አሁን ራሷ ጆርዲ እንኳን ማንሳት ከጀመረች ቁጥሩ ጨምሮ አልቀነሰዋል። ይህንን ነው ማየት። አንድ ህጉ ልል ነው፣ ህጉ ላይ ማስተካከያ ይደረግ። ጨዋቱንም የተቀላቀልኩት ለዛ ነው፣ እንደግል እኔም ራሱ የምቀላቀለው ለዛ ነው። የህግ ማስተካከያ ይደረግ። ያጠፉ ሰዎች አሁንም ካሉበት ታድነው አስተማሪ የሆነ እርምጃ ሊወሰድባቸው ይገባል። ይህን ስናደርግ ግን ወንዱን ጥለን መሆን የለበትም። አንተ እኮ እንዲህ ነህ እያል ስም እየሰጠ ነው የምንሄድ ከሆነ ወንዱንም ያሸሻል። ይህንን ነው ላነሳ መወደው። እኔ ማጠቃለያ ይሄን፣ ከዚህ ሌላ ምንም ልጨምርበት አልችልም። ወንዱ ይደፈርበታል እኮ እሱ። እኔ አባት ነኝ፣ አያምጣውና እኔ ሴት ልጅ ላይ ቢደርስ እኔም እኮ ነው የተደፈርኩት፣ የኔም አጥር ነው የተገፋው። ስለዚህ ለዚህም ብዬ ትናንትና ለተጎዳችው ሄቨን ይህንን ነገር እቀላቀላለሁ። በአንድም በሌላም መንገድ ሁሉም ሰው የራሱን የሆነ ጠጠር ይጣል፣ ልንከላከለው ልናቆመው እና ደግሞ ይህንን በቃ ፉሊ አስተካክለነዋል ብለን ደግሞ ወደ ሌላ ነገር እንድናልፍ እፈልጋለሁ። ስለዚህ አብሬ እንደሆን ደግሞ የሆነ ስም ውስጥ እንድካተት አልፈልግም። ይሄ ነው ማጠቃለያ። ክብራትና ክብራን እንግዲህ በጣም የጦፈ ክርክር ነበር። የያዛችሁትን ያህል ይዛችኋል ብለን እናስባለን። ካጠፋን ከተሳሳትን እኛም የምንታረምበት ነገር ግን the way forward ነው ያደረግነው። የተሰማንን ያለውን ነገር ነው ወደፊት ያመጣ ነው። በሐሳብ አስተያየት እንመካከርበት፣ እንወያይ። ነገሮች የአንድ ሳምንት እንዳይሆኑ፣ የወቅታዊ ነገር ብቻ እንዳይሆኑ፣ ዘላቂም እንዲሆኑ፣ መሬት ላይ እንዲወርድ የሁሉም የማህበረሰብ ክፍል አጋርነት ያስፈልጋል። ከሊቅ እስከ ደቂቅ ሊሳተፉበት፣ በእድሜ በጾታ ያልተገደበ ያልተማከለ ሁሉም ሆ ብሎ ጉዳይ ነው ብሎ ሊያደርገው ይገባል። እንግዲህ በቁጥር ለማስቀመጥ አሁንም በጣም አስቸጋሪ ቢሆን ከጠቅላላው ማህበረሰብ ግን ይህንን በደል እየፈጸሙ ያሉት ሰዎች ቁጥር አናሳ ነው ብዬ አስባለሁ። ስለዚህ ሳይቃጠል በቅጠል ነው። ያለፍነውን ያህል አልፈናል፣ እዚህ አድርሶናል። ከዚህ በኋላ ደግሞ እንዳይቀጥል እርምጃው ላይ በተለይ የህግ አካሄድ ላይ ራሱ ተተንትኖ ይሄ የሴክሹዋል አቢዩዝ ራሱ ምንድን ነው እሱ ነገር ተተንትኖ ቁጭ ብሎ ተፈጻሚ የሚሆንበት ህጉንም ላይ ስናይ የእውነት በተሻሻለ የቤተሰብ ህግም የተወሰኑ ማሻሻያዎች አሉ፣ በጣም ጥሩ የሚያበረታቱ። ቀድሞ በነበረው ህግ ላይ ግን ከእስከ ተብሎ ትንሹ ጣሪያ ይቀመጣል፣ ከፍ ያለው ጣሪያ ይቀመጣል። ዳኛው የተለያዩ ኮንዲሽኖችን በራሱ እይታ አይቶ አነስተኛም ብይን ሊሰጥ ይችላል። በዚህ መሃል ያው እስካሁን ጉዳት እየተጎዱ እህቶቻችን፣ እናት፣ ሚስት፣ ልጆቻችን እዚህ ደርሷል እና የማያዳግም ፈጣን የሆነ እርምጃ እንዲወሰድ ሂደትም እንዲሆን እንግዲህ ከኛ ሐሳባችንን እናስተላልፋለን። እዚህም ላይ ሐሳብ አስተያየቶቻችሁን አስቀምጡበት። እንደ ቀልድ የምናየው ጉዳይ አይደለም። ስለእውነት ቤቱን ሁሉም ያንኳኳ ነው፣ በየቤቱ የሚመጣ ነው። ዛሬ ላይ እገሌ ላይ ደረሰ ማለት ነገ እኔ ሌላ ለመድረሱ እርግጠኛ መሆን አልችልም። ስለዚህ በቃ ልንለው ይገባል። ይህንን ነው ማስተላለፍ የምንፈልገው። ሐሳብ አስተያየቶቻችሁን እንደተለመደው አስቀምጡልን። ሰብስክራይብ አላደረጋችሁ አድርጉ፣ ላይክ ያላደረጋችሁ እንደሱ። አብረን ስለነበርን እጅግ በጣም እናመሰግናችኋለን። መልካም ምሽት፣ መልካም ጊዜ ይሁንላችሁ። Abet